ይሄ ትውልድ የሚያስፈልገው አርበኝነት የሚያስፈልገው ምንድነው ለዘመኑ የሚመጥን ዕውቀት ድህነትን ማናሸንፍበት ምክንያት የለም ሁሉም ሰው በዚህ የተሰለፈበት በየትኛውም ቦታ አርበኛ መሆን ይችላል መጥፎም ይሁን ጥሩ መረጃ በቀላሉ በጣታችን ጫፍ ላይ ነው ኢትዮጵያ በዚህ ሰዓት አርበኛ መሆን ያለባት ድህነት ላይ ነው ብዬ አስባለሁ ሁለቱም አያቶቼ ማይጨው እንደዘመቱ አጣለ ዋሊያ ጠፋ ማለት እኮ ኢትዮጵያ ውስጥ አይደለም በአለም ላይ እኮ ጠፋ ማለት እኮ ለልጆቻችን የተገዛች ሀገር ወይም ደግሞ ሉዓላዊነቷ የተደፈረች ሀገር አናስረክብም እናደርገዋለን እንዴ ያሸናፊነት ስለነበረ ነበር በሶማሌ ክልል የዋቢ ሸበሌ ወንዝ የሚሰራውን ስራ ያያየን ነው ተአምር በሁኔታዎች በነገሮች ያልተገደበ ፍቅር ሲኖርህ ለዛ ነገር የምትከፍለው መስዋዕትነት አርበኝነት መስዋዕትነትን መክፈል ይጠይቃል ልጅን ቤቴን ሚስቴን ሳይሉ ለሀገራቸው ነፃነት የተዋደቁ ሰዎች እንግዲህ አርበኞች ይባላሉ ብሔራዊ ጥቅማችንን ከማስጠበቅ በኢኮኖሚ ከማስጠበቅ አልፈን ለዓለም እንደምንበቃ ምልክቶች ታይተዋል ኃላፊነትን መወጣት አርበኝነት ነው ካለ አገልግሎትን በስርዓት ፕሮቫይድ ማድረግ አርበኝነት ነው ካለ ያሸናፊነት ስለሆነ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆይታችኋል ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል በዛሬው ወቅታዊ ዝግጅታችን ልናነሳ የወደድነው እንደሚታወቀው በየአመቱ ሚያዝያ 27 የአርበኞች ቀን በድምቀት ይከበራል ይህንን ተከትሎ እንግዲህ በዚህ በተለያዩ ጉዳዮች ላይ ልንወያይ ስቱዲዮ ተገናኝተናል አርበኝነት ምንድነው አርበኛ ማን ነው የዘመኑስ አርበኝነት በምን ይገለጻል የሚሉትና ሌሎች ጉዳዮችን እያነሳን እዚህ ልንወያይ እኔ ሄለን ታዴና ቴዲ ተገናኝተናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ያክብሮት ግብዣችን ነው እንኳን ደህና መጣችሁ ቴዎድሮስና ታደሰ እንኳን ደህና እንደ እንግዳ ስቱዲዮ ስጋብዛችሁ እንኳን ደህና መጣችሁ ስለያው ጨዋታውን ከፈት ለማድረግ ነው እንግዲህ በተለያዩ ጉዳዮች ላይ ልንወያይ እዚህ ስቱዲዮ ተገኝተናል በታሪክ አጋጣሚ ዛሬ እዚህ ስለ አርበኝነትና ስለ አርበኝነት ወይም አርበኛ ማን ነው አርበኝነት ምንድነው የሚለውን ለማውራት እዚህ ተገናኝተናል ቀኑም የአርበኞች ቀን ነው ይሄ ትልቅ ነገር ነው ትልቅ ሐሳብ ነው አርበኝነት ምንድነው የሚለውን በተለያየ መገለጫዎች አሉት በየትኛውም ቦታ ሊገለጽ ይችላል አርበኝነት ሰፊ ትርጉም ጥልቅ ሐሳብ ጥልቅ ፍቅርን የያዘ ሰዎች ወይም ህዝቦች ለሀገራቸው ለወገናቸው ለኑሯቸው የሚከፍሉት በፍቅር የሚገለጽ መንፈስ ነው ይላል አሁን የተለያዩ መዝገበ ቃላት በዚህ መንገድ ነው የሚያስቀምጡት አርበኝነትን በተለያየ መንገድ መግለጽ ይቻላል አሁን ለምሳሌ እኔ አሁን ይሄንን ሐሳብ ይዤ የመጣሁት በጣም ብዙ ሰው ሊገርመው ይችላል ማርክሳዊ ሌኒናዊ መዝገበ ቃላት የሚባላል ምንድነው አርበኝነት የሚል እሱ ጋር ገባውና ሳይ አርበኝነት ለአንዲት ሀገር ባህላዊና ታሪካዊ ቅርሶች ወይንም ባህላዊ እሴቶች ወይም የአገሪቱ መገለጫ ለሆኑ ጉዳዮች የሚገለጽ ጥልቀት ያለው በጥልቅ ፍቅር የሚገለጽ በታማኝነት ከትውልድ ወደ ትውልድ የሚተላለፍ መንፈስ ነው ይላል ብርታትና ወኔን ለመታጠቅ ለአገር የሚከፈል የታማኝነት መገለጫ ነው ይላል ይሄ ነው ሁሉም የሚሉት በአብዛኛው ሰዎች ይሄንን ነገር በጦር ሜዳ ሊገልጹት ይችላሉ በስራ ቦታ ሊገልጹት ይችላሉ በቤተሰብ ውስጥ ሊገልጹት ይችላሉ በተቋማቸው ውስጥ ሊገልጹት ይችላሉ በብዙ መንገድ ይገለጻል ማለት ነው ይሄ እንደ መግቢያ እንደው ቢሆን በያሰብኩት ሐሳብ ነው ጥሩ መልካም አርበኝነት እንግዲህ ከሀገር ፍቅር ጋር ያያዛል ከነጻነት ከፍትህ ጋር የተያዘ ጽንሰ ሐሳብ ነው አርበኝነት በእኛ ሀገር ታሪክ እንኳን ቢታይ አርበኞች ለሀገራቸው ተዋድቀው ለነጻነት ለክብር ለሀገር ሉዓላዊነት ሲሉ በዱር በገደር አጥንታቸውን ፈልጠው ደማቸውን አፍሰው በየቦታው ለሀገር ነጻነት የተዋደቁ ሰዎች ናቸው እንቢ ለነጻነት ያሉ በጣሊያን ወረራ ጊዜ በታሪክ ብዙዎቹ አርበኛ የሚባሉ ሰዎች በጣሊያን ወረራ የኢትዮጵያን ሉዓላዊነት ተደፍሯል ብለው ስንቅ ከራሳቸው ሰንቀው ልጅን ቤቴን ሚስቴን ሳይሉ ለሀገራቸው ነጻነት የተዋደቁ ሰዎች እንግዲህ አርበኞች ይባላሉ ስለዚህ ስለ ነጻነት ነው ስለ ሀገር ፍቅር ነው ከማንም ምንም ነገር ጠብቀው አይደለም ይሄንን ሳይጠብቁ ነፍሳቸውን ህይወታቸውን ሰጥተው ለሀገር ነጻነት የተዋደቁ ሰዎች አርበኞች ይባላሉ እንግዲህ አርበኝነት ከነጻነት ጋር የተያዘ ነው ከሀገር ፍቅር ጋር የተያዘ ነው ቅድም እንዳልከው ጥልቅ ፍቅር ነው እንግዲህ ለሰው ለሀገሩ በላይ ተረቶቻችንም አባባሎቻችንም እናት ሀገር ፍቅር ይባላል እኮ ከእናት ፍቅር የሀገር ፍቅር
በጣም ገላጭ ሆኖ ጥልቅ የፍቅር መገለጫዎች ስለሆነ እንግዲህ አርበኝነት ከሀገር ፍቅር ጋር ይያዛል ማለት ነው። ያው እንዳላችሁት ነው። እኔም ደግሞ እንግዲህ መስለኝ ከራስ ባለፈ ማሰብ አርበኝነት እንዳነሳችሁት ከጥልቅ በተለይ ጥልቅ ፍቅር የሚለው አገላለጽ በጣም ውስጥ ይንገሱታልና አንድን ነገር ስትወድ ለአንድ ነገር አንኮንዲሽናል ያልሆነ ወይም ደግሞ በሁኔታዎች በነገሮች ያልተገደበ ፍቅር ሲኖርህ ለዛ ነገር የምትከፍለው መስዋዕትነት አርበኝነት መስዋዕትነትን መክፈል ይጠይቃል ብዬ ተስፋ አስባለሁና ከዘመንና ከጊዜ ጋር የሚያያዝ ሊሆን ይችላል። አሁን ቅድም እንዳነሳችሁት ሀገር ስትወረር የውጭ ጠላት መጥቶ ሉዓላዊነታችንን ድንበራችንን ሲዳፈር ያን ጊዜ ለሀገራችን ካለን ጥልቅ ፍቅር የተነሳ ሀገር ስንል ደግሞ ያው ሁላችንም እንደምናውቀው ሰው ነው ለሰው ካለን ፍቅር የተነሳ ከዛ ደግሞ አካባቢዋ መልክዓ ምድሯ አለ እሱን ካለን ላለማስደፈር ካለን ፍቅር የተነሳ በጦርነት ሊሆን ይችላል ሄዶም በመሳተፍም ሊሆን ይችላል እንዳላችሁትም ደግሞ የውስጥ አርበኛም የምንላቸው አሉ በውስጥ አርበኝነትም ሊሆን ይችላል በዚህ የሚገለጽ ይመስለኛልና ማን ነው አርበኛ ብለን ማንሳት እንችላለን? አዎ ጥሩ አርበኛ ሁሉም ሰው በዚህ የተሰለፈበት በየትኛውም ቦታ አርበኛ መሆን ይችላል። ምንድነው እንደ ሀገር እንደ ብሔራዊ ነገር እንደ ብሔራዊ ማንነት ስናስበው አሁን ለምሳሌ ብሔራዊ ተቋማትን መደገፍ ለህግ ታዛዥ መሆን በአገራዊ ምርጫ በመሳተፍና ድምጽ በመስጠት እኛ ቀላል ነገር ይመስለናል። እኔ ምርጫ አልመርጥም ምናምን ሊል ይችላል። ከህግ ውጭ መሆን አይችልም። ህግ አላቅም ብሎ ምናምን ማምለጥ መሸወድ አይችልም። አንዳንድ ጊዜ ሰዎች አይ እኔ ዘንድሮ ምርጫ አልመርጥም ምናምን ግን ይሄ የአርበኝነት መንፈስ የሚገለጽበት አንዱ መንገድ ነው። ድምጽ መስጠት እንደገና ደግሞ በተለያዩ የምርጫ ጉዳዮች መሳተፍ ይሄ በበጎ ፈቃደኝነት ስራ ላይ መሳተፍ ለህብረተሰቡ አንዳች ፋይዳ ሊያስገኙ በሚችሉ ተግባራት ላይ ለምሳሌ በጎ ፈቃደኝነት ስንል ደም መለገስ ሊሆን ይችላል። የአይን ብሌን መለገስ መናዘዝ ሊሆን ይችላል። አሁን እንደውም በህግ ደረጃም እየረቀቀ ነው። ሌሎች የሰውነት ክፍሎችንም እኔ ካለፍኩ በኋላ እንደዚህ ማንም ሰው ሊጠቀምበት ይችላል ብሎ መናዘዝ ሊሆን ይችላል። እነኚህ ሁሉ የአርበኝነት መገለጫዎች ናቸው። ግን አይመስሉንም። አርበኝነት ጦር ሜዳ ብቻ አይደለም፣ በብዙ መንገድ ይገለጻል። ቅድም ያለውን የበለጠ ለማጠንከር ፈልጌ ነው። ታሪክን፣ ባህልን፣ ቋንቋን፣ የሥራ መንፈስን ከወኔ ጋር ታጥቆ ተላብሶ ለሚቀጥለው ትውልድ በሚገባ አስገንዝቦ ተገንዝቦ ማለፍ ነው። አርበኝነት ይሄ ነው። እዚህ ውስጥ ጦርነት ሊሆን ይችላል፣ ስራ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ማህበራዊ ጉዳዮች ሊሆን ይችላል፣ የልማት ጉዳዮች ሊሆን ይችላሉ እና የበለጠ ለማጠንከር ነው እና እኔ ያልኩት አሁን እኔ በዚሁ ልቀጥልና ጉዳዩን አሁን እኔ ልክ የአርበኝነት ጉዳይ ሲነሳ ትዝ የሚለኝ ምንድነው የእናቴ አባት የአባቴም አባት እንግዲህ አያቶቼ ማለት ነው። ሁለቱም አያቶቼ ማይጨው እንደዘመቱ አውቃለሁ። ይሄ ከናቴ የሰማሁት ነው። እናቴ የነገረችኝ ነው። እንደውም አባቷ አልተመለሱም ከማይጨው ጦርነት እንግዲህ አርበኝነት ዘምተው የአባቴ አባት ተመልሰው በኋላ አርጅተው ነው ያለፉት። ታመው ነው ያለፉት በእድሜያቸው ነው። በኋላ እንደገና ሳጣራ ምንድነው የሁለቱም አያቶቼ አባቶች ሊሆን ይችላል እነሱ ደግሞ አድዋ እንደዘመቱ ነው የሰማሁት። አሁን ይሄ ምንድነው ከአርበኝነት ጋር የምትገልጸው ነው ከጦርነት ጋር ያን ጊዜ ወቅቱ የሚጠይቀው ነው። ቅድም ያለው ነው ጊዜው የሚጠይቅ ስለሆነ ተነስ ታጠቅላ ሀገር ይዘመት ሲባል ይዘምት። ይሄ በአድዋና በማይጨው ብቻ አይደለም። በሶማሌ ጦርነት ከኤርትራ ጋር በነበረው ጦርነት በተለያየ መንገድ ተገልጾ ሊሆን ይችላል። ሰው አገሩ እንደ አገር እንድትቆም ሉዓላዊ ሆና እንድትቀጥል በተጠራ ጊዜ አርበኛ ሆኖ ይሰለፋል። ያንን ግዳጁን ከፈጸመ በኋላ ነው ወደ ሌሎች ጉዳዮች ደግሞ ገብቶ ከልማት ጋር በተያያዘ ከትምህርት ጋር በተያያዘ ደግሞ ሌሎች የአርበኝነት ስራዎችን ይሰራል። ለምሳሌ እኔ ቤተሰቦች አሉኝ። እኔ ባለትዳር ነኝ። ልጆች አሉኝ። 3 ልጆች አሉኝ። እነኚህን 3 ልጆች በሚገባ አሳድጌ አስተምሬ ለቁም ነገር እንደዚህ ጋር ካላበቃው የአርበኝነት ግዳጄን አልተወጣሁም ማለት ነው። ይሄ በቤተሰብ ደረጃ የሚገለጽ ሊሆን ይችላል። ይሄ እንደገና በተቋም ደረጃ ደግሞ ጧት ተነስቼ በሰርቪስ ተሳፍሬ ወደ ፋና መጣለሁ። ፋና መጥቼ የምሰራው ነገር ከአለቆቼ ከኤዲተሮች ጋር ከማኔጅመንቱ ጋር ተነጋግሬ ከሪፖርተሮች ጋር ተነጋግሬ የምሰራው ነገር ደግሞ በተቋሚ ውስጥ የምሰራው የአርበኝነት ስራ ነው። ይሄ እንደ ግለሰብ ስታየው ነው። እንደ ማህበረሰብ ስታመጣው ቅድም ያልናቸው ነገሮች ይገለጻሉ። በተቋም ደረጃ በጋራ በልማት ስራዎች ላይ በጋራ የሚገለጽ ሊሆን ይችላል እና አርበኝነት ሰፊ ነው። መገለጫው ብዙ ነው ያልኩትም በዚህ ምክንያት ነው። እውነት ነው። እንግዲህ አርበኝነት አሁን እንዳልከው የዘመኑ አርበኝነት ከቤተሰብ ግቡ ምንድነው አንድ ሉዓላዊነቷ የታፈረ የበለጸገች ሀገር ማየት ነው ሁሉም ሰው የሚፈልገው። በዚህ ሂደት ያንዳንዱ ቤተሰብ ልጆቹን በስነ ምግባር የታነጹ ጠንካራ ሰራተኛ ዜጋ ማፍራት እኮ ለሀገር ፍቅር ከዚህ በላይ ምን ሊከፈል ይችላል?
ተተኪውን ትውልድ ሰራተኛ አገሩን የሚወድ ልጆች አሳደግን ማለት ይሄ ነው የሀገር ፍቅር መገለጫው። የዘመኑ አርበኝነት የግድ ጦርነት ብቻ አይደለም። ለሀገራችን አሁን ምን አይነት አርበኛ ያስፈልጋታል ቢባል በልማት ነው። በዋናነት ልማት ላይ አገራዊ ልማቶችን የሀገራችንን ብሔራዊ ጥቅሞች ወይም ናሽናል ኢንትረስት የሚባሉትን ነገሮች ማስጠበቅ፣ በናሽናል ኢንተረስት ወይም በብሔራዊ ጥቅሞቻችን ዙሪያ በአንድነት መቆም በራሱ አርበኝነት ነው። ይሄ ሉዓላዊነት ጉዳይም ስለሆነ ማለት ነው። የጋራ ታሪክ የጋራ ትርክትም አንዱ እንዲኖር ማድረግ አንዱ የሉዓላዊነታችን መገለጫም ስለሆነ እሱም አርበኝነት ነው። ልማት አሁን የህዳሴውን ግድብ አንዱ የዚህ የዘመን አርበኝነት መገለጫ ነው። ሰዎች ሳይተርፋቸው ካለቻቸው ከመቀነታቸው ፈተው ተማሪ ከምግቡ ከቁርሱ ሰራተኛ ከደሞዙ ቀንሶ አዋጥቶ ይሄን ትልቅ ግድብ በዓለም ከፍተኛ ዲፕሎማሲያዊ ጫና እየተደረገ በራሳችን አቅም ይሄ አንዱ የአርበኝነታችን ምልክት ነው። ሁሉም ሰው አርበኛ የሆነበት ነገር ቢኖር የኢትዮጵያ ህዳሴ ግድብ ግንባታ ተሳትፏችን ነው። ሌሎች ብዙ የአርበኝነት ጉዳዮች አሉብን። እንደው አንዱ ምሳሌ እናንሳ። አሁን በሰሞኑ በጣም የሚያሳዝነን ዜና የነበረው የዋሊያ አይቤክስ ወይም ደግሞ ሀገራችን የሚገኘው ብቸኛው የዋሊያ መገደል ነበር። ሰዎች ገድለው ተይዘው ለፍርድ ይቀርባሉ እየተባለ ነው። አሁን እየተመረመረ ነው። እንዲህ አይነት ጉዳዮች ላይ እንደው አንተም ታነሳዋለህ በስፋት የሀገራዊ ምልክቶቻችንን አገራዊ ጥቅሞቻችንን ልማታችንን ነጻነታችንን የሚመለከቱ ጉዳዮች የምናደርጋቸው ጉዳዮች መጨረሻ ግቡ ምንድነው? አገር ፍቅር የምንገልጽበት ለሀገራችን ነጻነት ለሀገራችን ፍትህና ልማት የሚሰፍንበትን ድርጊት ነው መገለጫ በመሆኑ አርበኛ ያስብላል። ስለዚህ የዘመኑ አርበኝነት ምንድነው የሚለው ይሄን ይመስለኛል። ያ የዘመኑ አርበኝነትን በሰፊው እንመጣበታለን። ልግባዝ ያው ለምሳሌ ሳይረሳ ነው። አሁን ከዚህ ቀደም አንስቷል ከተፈጥሮ ሀብት ጥበቃ ጋር ይያያዛል። ተፈጥሮ ሀብት መጠበቅ ችግኞችን መትከልና ማጽደቅ በዘላቂነት እንዲለሙ ማድረግ ደንን ማልማት የተፈጥሮ ሀብት ጥበቃ ነው። ይሄ ማለት ባህላዊውንም ታሪካዊም የቱሪዝም ቅርሶቻችንን ጠብቆ ለትውልድ ማስተላለፍ ነው ካልነው ጋር ይያያዛል። ቀደም የዋሊያን ጉዳይ እንደምሳሌ ያነሳ እኔ በጣም የዋሊያን ጉዳይ ከዚህ ከዱር እንስሳት ስራ ጋር ቅርበት ነበረኝ በአንድ ወቅት እና እዛ መስሪያ ቤት ሰራ ነበርና ሰሜን ፓርክ ዋሊያ ያለበትን ቦታው ድረስ አድረን ውለን ሁሉ የማየት ድል ገጥሞናል። አንድ ነገር በዚህ አጋጣሚ ልብ ማለት የሚገባው ጉዳዩ ከተነሳ አይቀር የተፈጥሮ ሀብት ጥበቃን ጠብቆ ለትውልድ ከማስተላለፍ አንፃር የዋሊያ በጣም ለየት ይላል። አንደኛ ነገር የሚገኘው በኢትዮጵያ ብቻ ነው። ከኢትዮጵያም የሚገኘው ሰሜን ፓርክ ብቻ ነው። ከሰሜን ፓርክም ደግሞ እዛች ራስ ደጀን የሚባለው ተራራዋ አካባቢ ገደሉ ላይ ተንጠላጥሎ ነው የሚኖረው እና ራሱንም የሚያድነው ዋሊያ ሰው ብቻ አይደለም፣ ብዙ ጠላቶች አሉት፣ የሚያድኑት ብዙ እንስሶች አሉ። ያንን ይቋቋማል በራሱ መንገድ። ሰው ጣልቃ ሲገባበት ነው ከ700 ከ800 ቁጥር 300 ደረሰ የሚል ወሬ የሰማ ነው። ቁጥሩ በእርግጥ ብዙ ጥናት የሚፈልግ ነው። ከዚህ በፊትም ትክክል ነው የተገለጸው የሚለውን ባለሙያዎቹ በደንብ ያውቁታል። ግን 300 400 200 ቀረ ማለት አስጊ ነው። እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ዩኔስኮ ራሱ በጣም የሚያሳስበው ጉዳይ ነው እና ይሄ ማለት የትውልዱ የአካባቢው ህዝብ እንደ መንግስት የወረዳው አካባቢው ህዝብ በደንብ አርበኛ ሆኖ ዋሊያን ጠብቆ ለትውልድ ማስተላለፍ አለበት። አለዛ አደራውን የበላ ትውልድ ነው የሚሆነው። አደራ መብላት ይሆናል እና ከዚህ ጋር ይያያዛል። እኔ አሁን ስታነሳ አንድ ሌላ ትዝ ያለኝ ሁለት ሰዎችን አይቼ ነበር ትላንት በጽሁፍ ደረጃና አብርሃም ሊንከንን እዚህ ጋር የአሜሪካውን 16ኛውን ፕሬዚዳንት መጥቀስ ፈልጋለሁ። ከዛ አንድ ደግሞ እንግሊዝ እንደዚሁ የስኮቲሽ ገጣሚ ያላቸው ሁለት ነገሮች በጣም ነው ስሜቴን የነኩት። አሁን አብርሃም ሊንከን በኔ ዘመን የኔ ህልም የኔ ፍላጎት አሜሪካንን ለሌላው ዓለም ህዝብ የተስፋይቱ ምድር ማድረግ ነው። አብርሃም ሊንከን እንደ አርበኝነት ምንድነው የተባለው? ስለ አርበኝነት ስለ አብርሃም ሊንከንን ያመጣልኝ ነው ጉግል። እንደገና ይሄ ስኮቲሽ ያልኳችሁ ገጣሚ ምንድነው ያለው? አርበኞች ያፈሰሱት ደም የከሰከሱት አጥንት የነጻነት ዛፍን ያለመልማል ይላል። በጣም ገላጭ ነው። አሁን ለምሳሌ ቅድም ከአድዋ ጋር
ከማይጨው ጋር ያነሳ ነው ከሶማሌውም በለው ከሌሎችም ጦርነቶች ጋር ያያዝ አርበኞቻችን በከፈሉት ነገር አገር ቆማለች መሰረት ነፃነት ተገኝቷል ያንን ጠብቆ ደግሞ ከልማት ጋር ያያይዞ የዳበረ ኢኮኖሚ ገንብቶ መቀጠል የቀጣዩ ትውልድ ነው ማለት ይሄን ለማንሳት ፈልጌ አይ የዘመኑ አርበኝነትን በደንብ እናነሳዋለን በያስባለውና እንዳልነው ግን አርበኝነት ከሂሮይዝም ወይም ደግሞ ከጦርነት ጋር ብቻ አይደለም የሚገናኘው እናንተም እንዳነሳችሁት ነው የተለያዩ ምን ሞግታ ሲጀመር የራስን ኃላፊነት መወጣት ራሱ አርበኝነት ነው በያስባለው አንድ ሰው በተሰማራበት ሙያ ሊሆን ይችላል በተሰማራበት በማንኛውም ቦታ ከሱ የሚጠበቀውን ኃላፊነት ከሱ የሚጠበቀውን ተግባር ሲያደርግ ለሌላም ሰው እንዲ መነሳሳትን እየፈጠረ የራሱንም ኃላፊነት የተወጣ ነው በያስባለው ከዛ ደግሞ በፖለቲካውም ይሁን በዲሞክራሲን ለማስፈር ወይም ደግሞ የምንፈልገውን ለውጥ ለማምጣት የግዴታ ጦር እንደ ቀድሞ ዘመን ጦርነት መጀመር ወይም ደግሞ ነፍጥ አንግቦ ጫካ መግባት ላይ ተጠበቀብን ይችላል ስርዓት ባለው መንገድ ህግን በተጠበቀ መንገድ መጠየቅ ማህበረሰብን ማንቃት ራሱ አውለኔ በሚገባው መልኩ ትክክል በሆነ መልኩ ፈር ባለቀቀ መልኩ ማህበረሰብን ማንቃት ማህበረሰብ የሚገባውን ልማት ሊሆን ይችላል እድገት ብልጽግና መንገድ ማሰራት የተለያዩ አሁን ለምሳሌ ማህበረሰብ ኢንፍራስትራክቸር ሊሟላለት ይገባል ያ እንዲሟላለት በስርዓት መጠየቅ ራሱ ለኔ አርበኝነት ነው በያስባለሁ አሁን አርበኝነትን ደግሞ ከታሪካዊ ዳራው አንፃር ብናየው መቼስ ሁሉም ሀገራት የራሳቸው አርበኞች አላቸው ወይም ደግሞ አርበኝን ለሀገራት ነፃነት መውጣትም ይሁን ለተለያዩ ነገሮች አርበኞች ነበሩ በያስባለሁ እስቲ ከዛ አንፃር ደግሞ ጥሩ አርበኝነት እንግዲህ የተለያዩ ሀገሮች ሁሉም በየሀገሩ አርበኛ አለው ዝም ብሎ በአፍሪካ ደረጃ እንኳን ብናስብ ኔልሰን ማንዴላን ማንሳት ይቻላል አርበኝነታቸው በብዙ መንገድ ነው የሚገለጸው ነፃ አውጪ ከመሆን ጀምሮ ዲሞክራሲን ገንብቶ በደቡብ አፍሪካ ውስጥ ታይቶ የማይታወቅ ሆደ ሰፊ ሆኖ ይቅርባይነትን እንዲደረግ በአገሪቱ ይቅርባይነት እንዲሰፍን አድርጎ ታሪክ ሰርቶ ማለፍ ያው በነበረቻቸው አጭር እድሜ ረጅም እድሜያቸውን ኔልሰን ማንዴላ ያሳለፉት እስር ቤት ውስጥ ነው ከ5 አመት በላይ እዛ በእስር ቤት ነው ያሳለፉት እና ሮበርት ሙጋቤን ሌሎችም ማንሳት ይቻላል የአፍሪካ ህብረት መስራቾችን ከኛው ኃይለ ሥላሴ ጀምሮ ማንሳት ይቻላል ከዛ በኋላ ደግሞ ከአፍሪካ ህብረት ጋር የተያዙ የተለያዩ የአርበኝነት ስራዎች እንዲኖሩ አገራት ነፃ እንዲወጡ ቀደም እንደውም እየተነጋገርንበት ነበር ከሰዎች ጋር አርበኝነት የኛ ሀገር አርበኝነት ከሌላው ጋር ለየት የሚለው ምንድነው ኢትዮጵያ ነፃነቷን ጠብቃ አርበኞቿ በፈጸሙት ተጋድሎ እንደ ሀገር ሆና በመቆሟ ያላትን ባንዲራ ሌሎች ሀገሮች ከ20 በላይ ሀገሮች ይተቀሙበታል ከለሩ መነቃቃት ነው ወይስ ለሌሎቹ መነቃቃት ዝም ብሎ ራስን ብቻ ድንበርን አጥሮ መቀመጥ ሳይሆን ሌሎቹም ከዚህ ልምድ ሼር እንዲያደርጉ እንዲጋሩ ማድረግ ይሄ ቀላል ነገር አይደለም ይሄ በአርበኝነት የሚገለጽ ነው እና ሁሉም የየራሱ በአለም ደረጃ ስናይ በአውሮፓ ደረጃ ብንሄድ በመካከለኛው ምስራቅ ሀገሮች ብንሄድ ብዙ አርበኞችን ማንሳት ይቻላል አሁን ጊዜው ምናምን ስለማይፈቅድ ነው እና እንደ ሀገር እኛም ብዙ አርበኞች ነበሩ በጦር ሜዳ በልማት ቅድም በዘረዘርሻቸው እኔ አሁን እዚህ ቁጭ ያንዱ ምን ትዛለኝ ሀረማያ ሐይቅን እንደምሳሌ ማንሳት ይቻላል የምታውቁት ከሆነ አንዳንዱ ብዙዎቻችሁ ልጆች ናችሁ እዚህ ያላችሁ ምንድነው ሀረማያ ሐይቅ ጠፍቶ ነበር ከምድረገጽ እኔ አሁን ሀረማያ ሐይቅ እያለም አውቀዋለሁ ወደ ጅጅጋ ወደ ሀረር ሶማሌ ስንሄድ ሲጠፋም ደረቅ ሆኖ አይቼዋለሁ በጣም ነበር የተሰማኝ ቅድም ካነሳ ነው የተፈጥሮ ሀብት ጥበቃ ጋር የአካባቢው ህዝብ የኔነት ስሜት ሳይሰማው ቀርቶ ሳይሆን ለመጠቀም ባደረገው እርስ በርስ መገፋፋት መረባረብ ሐይቁ ጠፋ በኋላ ግን ህዝቡ እንደገና መልሶ የተፈጥሮ ሀብቱን ማልማት በመቻሉ መንግስትም ለዛ አካባቢ የተለየ ትኩረት በማድረጉ አሁን ሀረማያ ሐይቅ ስትሄዱ ክረምት ከበጋ አለ አበባው መላኩ የሚባል ገጣሚ ታስታውሱ ከሆነ አለው እንደው አንድ ሁለት ስንኞች አሉት አንድ ስንኝ በጠቅሰው ወየው ሀረማያ የዓለም ሲሳይ የኢትዮጵያ ሲሳይ ባህርም እንደሰው ሞት ይሞታል ወይ ብሎ የገጠመው ግጥም ትዝ ይለኝ አሁን ምን ብሎ ይሆን እላለሁ ሳስ አበባው በዚህ በኩል አልፎ ይሆን ለዚህ ደግሞ ሌላ ግጥም ገጥሞ ይሆን እላለሁ በጣም እኔ ራሴ በግሌ ተሰማኝ ልክ እንደዛው አብያታ ሐይቅም ብትሄዱ በዚህ በአርሲ መንገድ ባሰር ወደ አሰላ ወደ ስትሄዱ አብያታ ሐይቅም ጠፍቶ አሳው ጠፍቶ ሁሉ ነገር ተመናምኖ ነበር አሁን እንደገና ተመልሷል ይሄ ሁሉ የልማት አርበኞች የሰሩት ስራ ያመጣው ነገር ነው ስለዚህ እያንዳንዱ በሀገር ደረጃ በለው በወረዳ በቀበሌ በአካባቢ በአለም ደረጃ የሚጠቀሱ ሁሉም አርበኞች አላቸው ቅድም እንዳሉ መዘርዘር እንችላለን ወደ ሀገር ስናመጣው የተሻለ ገለጻ ይኖረዋል በሚል ነው እንጂ የትኛውም ዓለም ላይ እንደዚሁ አርበኛ ይኖራል ብሎ ማለት ይቻላል ማለት ነው እውነት ነው በሁሉም ሀገር በሁሉም ዓለም እነ ቸኩቬራን እነ ሆቺሚኒም አርበኞች ናቸው ቸኩቬራ እንደውም ለብዙ ሀገር ነጻነት ነው የተዋጋው ሀገራችንም እንግዲህ የአርበኝነት ለነጻነት ትግል ለአፍሪካውያኖችና እንዲሁም ደግሞ
በአጠቃላይ ለጥቁር ህዝብ የነጻነት ትግል ቀንዲል ሆና አገልግላለች። ለዛም ነው ደቡብ አፍሪካም ውስጥ እኮ አሜሪካም ደቡብ አፍሪካም ኢትዮጵያኒዝም የሚባል እምነት እና እንቅስቃሴዎች ነበሩ። እነኚህ ነገሮች እንግዲህ የኛም ባህል ፈልገው ሳይሆን የነጻነታችን የከፈልነው የአርበኝነት ትምህርት መነቃቂያ ኢንስፒሬሽን ሆኗቸው ነው ወስደውት የሀገራችንን ባንዲራ እንደዚሁ በተለያዩ የአፍሪካ ሀገሮች ጥቅም ላይ ያዋለው። ስለዚህ መነቃቃቱ ተጋቦት ወይም ደግሞ ተጋብቶባቸዋል፣ መነሳሻ ሆነናል ለአርበኝነትና የዘመኑ አርበኝነት በተመለከተ ደግሞ ቅድም ጠቃቅሰዋል። እኔ አንድ ነጥብ ላይ ብቻ አስተያየት እሰጣለሁ። ከዚህ ውስጥ ብዙ ነጥብ ላይ እሺ ብዙ ነጥብ አስተያየት መስጠት እችላለሁ። በዘመኑ ከሚጠበቅብን አንዱ አርበኝነት የማህበረሰብ ተሳትፎ ነው። ማህበረሰብ ተሳትፎ ሲባል ሲቪል ማህበረሰብ በምርጫ በንቃት መሳተፍ እኮ አንዱ እኮ ቅድም አንስተዋል የአርበኝነት ምልክት ነው። እንደዚህ ብሔራዊ አገልግሎቶች መስጠት፣ የነጻ አገልግሎት መስጠት፣ ማስተማር ብዙ ጊዜ እኛ ሀገር አሁን ይሄ ልምድ እየቀነሰ መጣ እንጂ የነጻ አገልግሎት የሚሰጡ ተቋማት ነበሩ። ይሄ ቮለንቲር ሰርቪስ የሚሰጡ እንደዚህ አይነት ነገሮች መኖር አንዱ የማህበረሰብ እንቅስቃሴ ነው። ምክንያቱም አልቲሜትሊ ጎሉ የመጨረሻ ግቡ ምንድነው የሚሆነው? ለሀገር ማደግ፣ ለሀገር መበልጸግ፣ ለሰዎች መሰልጠን፣ ለመሻሻል የሚደረግ ተሳትፎ በመሆኑ አርበኛ ያረጋቸዋል እዛ ላይ የተሳተፉ ሰዎች ብዬ ገምታለሁ። አው እንዳነሳችሁት ነው። በተለይ በታሪክ ብዙዎች ኢትዮጵያ የምትታወቅበት ጦርነቶችን በማሸነፍ አርበኞች አባቶቻችን እናቶቻችን ለሀገር የከፈሉት መስዋዕትነት አለ። በጦርነቱ እንግዲህ ምናልባት ከመጣ እኛም ወደ ኋላ ምንል አይደለንም። ግን አሁን ደግሞ ከአሁን ዘመን አርበኝነት ጋር ስናነሳው እንዳልነው ስፔሻሊ ዋናው ከድህነት መውጣት የሚለው ሜንታሊቲ ይመስለኛል። ወይም ደግሞ ኢትዮጵያ በዚህ ሰዓት አርበኛ መሆን ያለባት ድህነት ላይ ነው ብዬ አስባለሁ። ሁለተኛ ነገር ደግሞ ስነ ልቦና የአርበኝነት ስነ ልቦናን ማንሳት ፈለኩኝና በፊት አባቶቻችን በዘመናዊ እናቶቻችን በነገራችን ላይ በጣም ብዙ በርካታ ሴት አርበኞች ነበሩ በታሪክና ስማቸው እኔ እንዲያውም ሴቶኛ ለማንሳት ስማቸው የሚነሳ በጣም በታሪክ የተጻፉ እነ ሸዋረገድ ገድሌ እነ ወለተ ማርያም ፓኪስታን በጣም ብዙ የውስጥም የውጭም አርበኛ ኢቭን ታጥቀው ለብሰው የተዋጉ አርበኞች አሉ። እናቶቻችንም አባቶቻችንም አሁን እንደዚህ አይነት ጦርነት አልገጠመንም። ቢገጥመን አናንስም ማለት በቃ ኢትዮጵያ ሉዓላዊነቷን ታስደፍራለች እንደማታስደፍር የተረጋገጠ ነው። ግን ያሁን ዘመን አርበኝነት ደግሞ እንዳልነው ምንዋጋው ምንታገለው ከድህነት ጋር ከልማት ጋር ህዝብ የሚፈልገውን ነገር ፕሮቫይድ ከማድረግ ጋር ከማቅረብ ጋር ነው ብዬ አስባለሁና እንዳልኩት የአርበኝነት ስነ ልቦና በፊት እናቶችና አባቶች ሲያሸንፉ ያውም ዘመናዊ ባልሆነ ጦር መሳሪያ ያውም ድጋፍ ከውጪ ድጋፍ ባለው ትልቅ ኃይል ከውጪ መንግስታት ድጋፍ ከሚደረግበት ኃይል ጋር ነው ያሸነፉት። ነገር ግን ስነ ልቦናቸው ምን ነበር? እንችላለን ለልጆቻችን የተገዛች ሀገር ወይም ደግሞ ሉዓላዊነቷ የተደፈረች ሀገር አናስረክብም እናደርገዋለን የሚል ያሸናፊነት ስነ ልቦና ነበራቸው። ሰው ይሄንን ያሸናፊነት ስነ ልቦና አሁን ላይ እኔ አንተ እናንተ ይሄኛው ትውልድ ድህነትን ማሸነፍ እንደሚችል የሚፈልገውን ነገር በሰላማዊ መንገድ ማግኘት እንደሚችል ኃላፊነትን መወጣት አርበኝነት ነው ካለን አገልግሎትን በስርዓት ፕሮቫይድ ማድረግ አርበኝነት ነው ካለን ያሸናፊነት ስነ ልቦና ድህነትን ማናሸንፍበት ምክንያት የለም ከሰራን ከተለወጥን ብያስባለሁ። ስነ ልቦናው ራሱ ትልቅ የሆነ እንትን እንዳለው ይሰማኛል። ልክ ነው። ምክንያት ስላለው ነው። አሁን አንቺ ያልሽው ድህነትን ማናሸንፍበት ምክንያት የለም። ለምን? ሁሉ ነገር በእጃችን አለ። በአጋጣሚ በተፈጥሮ አጋጣሚ ኢትዮጵያ ወንዞች ከሷ ወደ ሌላ የሚፈሱ እንጂ ከሌሎች ወደ ሷ የሚፈሱ ወንዞች የሏትም። ምክንያቱም በወንዞቿ በአግባቡ መጠቀም ከቻለች በልማት የአርበኝነትን ስራ መስራት ይቻላል። ፕላስ ደግሞ ለዚህ ያየነው ነው። ቅድም የህዳሴውን ግድብ ታክሳል። የህዳሴው ግድብ ከጥንት ጀምሮ የነበሩት ከአፄ ኃይለ ሥላሴ ጀምሮ ታስቧል፣ ለመገደብ ታስቧል። ግን ለመገደብ አቅሙ አልነበረም። ፕላስ አቅም ሲባል የፋይናንስ ብቻ አይደለም። አሁን ገድበን የሆነ ነገር የሚመጣውን ነገር እንዴት መቋቋም እንችላለን የሚል ምክንያቱም የተለያዩ ያው ታሪካዊ ጠላቶቻችን ይሄ ምንም የሚደበቅ ነገር አይደለም ማንሳት ያለብን ታሪካዊ ጠላቶቻችን የሚሰሩብን ብዙ ነገር ስለነበረ ያንን መቋቋም የሚቻልበት ጊዜ ይመጣል ብለው ስለተናገሩ ነው ኃይለ ሥላሴ የመጣው። አሁን ይሄ ግድብ መገደብ ያሁኑ ትውልድ እኛ ፕላን እናደርገዋለን እናቅደዋለን፣ መጪው ትውልድ ከኛ በኋላ የመጣው ትውልድ ይገድበዋል አሉ። ተገደበ በቃ። ይሄ የአርበኝነት መንፈስ ነው። ለምን? እጃችን ላይ ሪሶርሱ ሀብቱ አለ።
መሬቱ አለ፣ የተፈጥሮ ሀብቱ፣ ውሃው አለ፣ ሰራተኛ ህዝብ አለ። ይሄንን አርበኛ ማድረጉ ላይ ነው አሁን ከኛ የሚጠበቀው። እንደ ሚዲያ በለው እንደ መሪ በለው ለየትኛውም መንገድ እንደ ተማረም ሰው የትኛውም ቦታ አገር የሚያስተዳድሩ ሰዎች የትኞቹም ይሄንን ህዝብ እንዴት አድርገን ያለውን ነገር ከዚህ በፊት እኔ ባለፈውም አንስቼ ነበር። አባይ ውሃ በሜዳ ላይ ያለፈ ሰዎች እዛ አካባቢ በድርቅ ይሞቱ ነበር፣ በእህል እጦት ይሞቱ ነበር። ይገርማል። አሁን ያ አካባቢ ለምልሟል። ምክንያቱም ሰው ነቃ ማለት ነው። አርበኝነቱ የልማት አርበኝነቱ ታወሰ ወይም የሚያባንነው አካል መጣ ማለት ነው። ይሄ በየትኛው መንገድ መቀጠል አለበት። ምክንያቱም እጃችን ላይ ለምሳሌ ህንድ ዛሬ ለደረሰችበት መነሻዋ ማህተመ ጋንዲ ነው። ማህተመ ጋንዲ ተፈጥሮ ያንን ነገር ህዝቡን አንድ አድርጎ ወደ ልማቱ ወደ ሉዓላዊነቱ ወደ አንድነቱ ባያመጣ ኖሮ መነሻ ባይሆን ኖሮ ይሄ ነገር አይከሰትም፣ አይፈጠርም። ዛሬ ህንድ የደረሰችበት የማህተመ ጋንዲ ትልቅ መስዋዕትነት ነው። ወደ ቻይና ስንሄድ እነ ማኦ ዜዱንግ የሰሩት ስራ ቀላል ነገር አለ። ቻይናዎች በቻይና ሁሉ ነገር ጠፍቶ ነበር። ቻይና እንደውም ምን ይባላል የተፈጥሮ ሀብቷን ሙሉ በሙሉ አውድማ ነው አሁን ለደረሰችበት ልማት የበቃችሁ። ከዛ በኋላ ነው አሁን እንደገና እንደ አዲስ ተፈጥሮ ሀብታቸው መመለስ የቻሉት። በእርግጥ መመለስ ያልቻላቸው ብዙ ነገሮች ቅድም እንዳልነው ነው። ሰሜን ፓርክን መልሰን ለማ ይሆናል፣ ዋልያን መመለስ አንችልም ከጠፋ። ልክ ቻይናዎች ጋር የተፈጠረው እንዲህ አይነት ነገር ሊኖር ይችላል እንጂ ግሪን ማድረግ ይችላል ሀገራቸው፣ አረንጓዴ ማልበስ ይችላል። እና እያንዳንዱ ሀገር አርበኛ አለው። እኛም ይሄንን የአርበኝነት መንፈስ መጋፈጥ ያለብን አርበኛ መሆን ያለብን ሌሎችን በማነሳሳት ራሳችን አርአያ ሆነን በመስራት ምክንያቱም እጃችን ላይ በቂ ሪሶርስ ስላለን ማለት ነው። አርበኝነት የሚገለጽባቸው መንገዶች እነኚህ ስለሆኑ ማለት ነው። አው ቀደም ስታነሳ ይቅርታና ኃላፊነትን ከመወጣት አንፃር ይብን አሁን ስንዴ ኤክስፖርት አድርገናል። የአርሶ አደሩ አርበኛ ስለሆነ ነው በመሬቱ አርሶ የሚገባውን ከመንግስት ፕሮቫይድ የሚደረግለትን ነገር በአግባቡ ተጠቅሞ ለሌላ መትረፍ መቻላችንን ያሳየው አርበኛ ሆኖ ነው ብዬ እቺን መጨመር ፈልጌ ነው። ተዳይ መቀጠል ይችላል። እውነት ነው። አሁን ከስንዴ ጋርም ተያይዞ የበጋ ስንዴ ፕሮጀክቱ ራሱ አንድ የአርበኝነት መገለጫ ነው። ስንዴ ይመረትበታል ተብሎ ባይታሰብም ቦታ በኩታ ገጠም እርሻ የለማ ነው። ይሄ የአርበኝነት በምግብ እህል ራስን መቻል አንዱ የሉዓላዊነታችን መገለጫ ነው ተብሏል። በምግብ እህል ራሳችን መቻል ይሄ እንደ አንድ የሉዓላዊነት መገለጫ ከሆነ በዚህ ዙሪያ የምናደርጋቸው ማንኛውም የመሻሻል የመጨመር የመለወጥ ስራዎች በሙሉ አርበኝነት ስራ ነው ማለት ነው። እዚህ ላይ አንድ አስፔክት ነው፣ አንድ የሚነሳ ነጥብ ነው ማለት ነው። ሌላው ትምህርት አካባቢም የትምህርት ጥራትን መጨመር፣ ተማሪዎች በርትቶ ቤተሰብ ልጆቻቸውን በስነ ምግባር አንጾ ስራ ወዳድ እንዲሆኑ፣ ስራ እንዲያከብሩ፣ ግብረገብ እንዲኖራቸው አድርጎ ማሳደግም ሌላው ትልቁ የአርበኝነት ስራ ነው በዚህ ጊዜ የሚያስፈልገን። ምክንያቱም አሁን ማህበራዊ ሚዲያ ወይም ዲጂታል አሁን በዚህ ባለንበት ዘመን ዲጂታል ኤጅ ነው። መረጃዎች ሁሉ በቀላሉ መጥፎም ይሁን ጥሩ መረጃ በቀላሉ በጣታችን ጫፍ ላይ ነው ያለው። ነካነካ አድርገን የምንፈልገውን ነገር የምናገኝበት ዘመን ነው። አሁን እንደውም መረጃ ከመብዛቱ የተነሳ መቆጠብ ነው የሚቸግረን። መመጠን የትኛው መረጃ ለኔ ይሆነኛል ብሎ መምረጥ ነው ከመብዛቱ የተነሳ እና ልጆቻችን ትምህርት ላይ እንዲያተኩሩ ግብረገብ እንዲኖራቸው ማድረግ ነው። ሌላው በዲጂታል አሁን የሳይበር ዓለም ነው። አሁን እኮ ሳይበር ሉዓላዊነትም እየመጣ እኮ ነው። ምክንያቱም አገሮች የትም ሀገር ጥግ ላይ ሆነው አንድን ሀገር ሉዓላዊነት የሚዳፈሩበት ዘዴ አንዱ ሳይበር ሆኗል። የትም ቦታ ሆኖ የኢትዮጵያን ተቋማት ጉዳት ሊያደርስ የሚችል አካል ሊኖር ይችላል። ይሄ እንትን የሚባል ምንድነው የግምት ወይም ሃይፖቴሲስ አይደለም። ይሄ ነገር ሳይበሩ በጣም ተጋላጭ ዓለም በሙሉ ተጋላጭ ሆኗል። አሜሪካ ቻይናን ሀክ አደረገች ይባላል። ቻይና አሜሪካን፣ ሩሲያ ቻይና፣ እንደዚህ አይነት ነገሮች በብዛት ምን ሰማቸው ነገሮች አሉ። ይሄ የሀገርን ጥቅም ለማስጠበቅ አንዱ በሳይበር የተማረ በዲጂታል ዘርፍ የተማረ ይሄ ትውልድ የሚያስፈልገው አርበኝነት የሚያስፈልገው ምንድነው? ለዘመኑ የሚመጥን እውቀት ክህሎት ይዞ ልጅን ማሳደግ ዜጋ መገንባት ራሱ አንድ አርበኝነት ነው። ስለዚህ ይሄ በጣም ትኩረት ተሰጥቶት ልንሰራባቸው የሚገባ አንዱ የአርበኝነት መንገድ ነው ብዬ አስባለሁ። ቅድም ዋልያን በተመለከተ መገለጻ አስታረቅ ታዴ ትዝ ያለኝ ነገር ዋልያ እኮ ኢትዮጵያ ውስጥ ነው የሚገኘው። ከኢትዮጵያም ደግሞ
ሰሜን ተራራ ነው የሚገኘው። ሰሜን ተራሮች ብሔራዊ ፓርክ ውስጥ ነው የሚገኘው። ከዛም ደግሞ ስንሄድ ደግሞ ወደ ላይ ወደ ጨነቅ ወደ ራስ ደጀን አካባቢ ወደ ጫፉ አካባቢ ነው የሚገኘው። ዋልያ ጠፋ ማለት እኮ ኢትዮጵያ ውስጥ አይደለም በዓለም ላይ እኮ ጠፋ ማለት እኮ ነው። እና ስታስቡት ብቸኛ መገኛው ነው። ጠፋ ማለት በዓለም ላይ ጠፋ ማለት ይሄ ነገር እንደ ቀላል ሊወሰድ የሚችል ጉዳይ አይመስለኝም። እና ብሔራዊ ጥቅሞቻችን ብሔራዊ ምልክቶቻችን ቅድም እንዳልከው ኢትዮጵያ የምትገለጽባቸውን ቅርሶቿን ሀብቶቿ የተፈጥሮም ይሁን ሰው ሰራሽ ቅርሶቿን መጠብቆ ማቆየት ለትውልድ ማስተላለፍ አርበኝነት ነው ብዬ አስባለሁ። ብዙ ነው ቀደም እንዳሉን አርበኝነት በብዙ መንገድ ይገለጻል። በተለይ ታዲያ ብሔራዊ ጥቅምን ከማስከበር ጋር የሚለውን ራሱ በደንብ አያይዘህ ብትገልጸው ደስ ይለኛል። ብሔራዊ ጥቅምን ማስከበርም እንደዚሁ ቅድም ካልናቸው ጋር የተነካካ ነው። ቅድም ነካክተናል አብዛኛውን ነገር። ብሔራዊ ጥቅም ማለት አገራዊ ጉዳዮችን አጠንክሮ መቀጠል፣ እንደ ሀገር እንደ ዜጋ እንደ ህዝብ ጠንካራ ኢኮኖሚ ገንብቶ ለትውልድ ማስተላለፍ ከዚህ ጋር ይገለጻል። ቅድም አንስተሽዋል እኮ አንተማ አሁን በአፋር በሶማሌ በቤንሻንጉል በጋምቤላ ያሉን መሬት ብቻ በአግባቡ ወንዞቹን ተከትሎ ቢለማ ከኛ ከራሳችን ብሔራዊ ጥቅማችንን ከማስጠበቅ በኢኮኖሚ ከማስጠበቅ አልፈን ለዓለም እንደምንበቃ ምልክቶች ታይተዋል። ቅድም ባልሽው በስንዴ ልማት አሁን የአፋር መሬት ከሰማይ ሆኖ ከምድር ሆኖ ሲያዩት እህል የሚያበቅል አይመስልም ታይቷል። አዋሽ ወንዝ በልዩ መንገድ ተጠልፎ እዛ የተሰሩ ስራዎች ይታያሉ። በሶማሌ ክልል የዋቢ ሸበሌ ወንዝ የሚሰራውን ስራ እያየን ነው። ተአምር ምናልባት የከብት ግጦሽ ከማምረት ለከብቶች ለፍየሎች የሚሆን ነገር ከማምረት አልፎ የስንዴ ሰፊ እርሻ እየተመረተበት ነው። በጋምቤላ ብንሄድ አልዌሮ ግድብ ስንት ዓመት ተገድቦ ዝም ብሎ ተቀምጦ ይፈስ ነበር። ምክንያቱም ቅድም ካልኩት ጋር ከታሪካዊ ጠላቶች ጋር በሚያያዝ ነገር ስራውን እንዳይሰራ መሰናክሎች ይበዙ ስለነበር። በቤንሻንጉል ብትሄዱ በፓዊ አካባቢ የበለስ ወንዝ ተገድቦ አይደለም ውሃው አሳ ብቻ እንደ ውሃ ይፈሳል አብሮ ከውሃው ጋር አለን እጃችን ላይ። እነኚህ ሁሉ ነገሮች በአግባቡ ተጠቅመን ብሔራዊ ጥቅማችንን ማስከበር እንችላለን። ብሔራዊ ጥቅማችንን ከኢኮኖሚ አንፃር ማለት ነው። ይሄ ቅድም እንዳልሽው ከአርበኝነት ጋር የተያዘ ከዚህ ከወረራ ጋር የተያዘ ሲመጣ ፊቱን የሚያዞር የለም ታይቷል። በቅርብም በሩቅም ያንን ነገር ግን በዛ ብቻ ዝም ብለን እየተኩራራን አርበኞች ነን ጀግኖች ነን እኛ ማንንም አይደፍረንም እያልን ብቻ መቀመጥ አይደለም። ይሄንን ስሜታችን በልማት ገልጸን ከድህነት ወጥተን ህዝባችንን ለበለጠ ለተሻለ ኑሮ እንዲበቃ በኢኮኖሚ ላይ የሚደርስበት ችግር የበለጠ እንዲቀለለት ማድረግ ካልቻል አርበኝነት ብቻውን ትርጉም የለውም። ይሄን ማድረግ ነው። ይሄን ስናደርግ ነው ብሔራዊ ጥቅማችንን የሚጠበቀው አገራዊ ጥቅማችንን የሚጠበቀው። ለዚህ ደግሞ የማይሆን ነገር የማይፈነቀል ድንጋይ መኖር የለበትም። ይሄን እያየን ነው። አሁን የሚታዩ ነገሮች አሉ። በተፈጥሮ ሀብት ጥበቃ ቅድም እንዳልነው በተለይ በመንገድ በከተሞች ልማት ከኮሪደር ጋር በተያያዘ እየታዩ ነው ብዙ ነገሮች። ስለዚህ ይሄንን የበለጠ ማሳያ እያሳየን ወጣቱን መጪውን ትውልድ በመቀስቀስ ብሔራዊ ጥቅሞቻችንን የምናስከብርበት የአርበኝነት መንፈስ መፍጠር ይጠበቅብናል ብዬ አስባለሁ። አርበኝነት መንፈስ ነው ማለት የሚጋባ የሚተላለፍ መንፈስ ነው። ከመጀመሪያው ከታሪካዊ ዳራው ጀምሮ አነሳ ነው። እውነት ነው። አባቶቻችን እናቶቻችን ሀገራችንን ሉዓላዊነቷን ለማስከበር የከፈሉት መስዋዕትነት አለ። ያንን ተከትሎ ደግሞ እኛ እንዳልነው ሀገራችንን ድንበራችንን ሉዓላዊነቷን ለማስከበር ወደ ኋላ ሚል የለም እንዳልነው ነው። ግን ከዛ ባሻገር ደግሞ ድህነትን ማሸነፍ ሚሟሉ ኢንፍራስትራክቸር ነገሮችን ከበመሟላት አንፃር እንዲሁም ደግሞ በተለያዩ ዘርፎች በጤና ሊሆን ይችላል በኢኮኖሚው ሊሆን ይችላል በትራንስፖርት ሊሆን ይችላል። አሁን ለምሳሌ የተለያዩ ለህዝብ ትራንስፖርት ማመላለሻ የሚሆኑ ኤሌክትሪክ መኪናዎች ህዝብ የሚፈልገውን ነገር በጤናውም ዘርፍ ሆስፒታል የተሟሉ ሆስፒታሎች የተሟሉ አገልግሎት የሚሰጡ ክሊኒኮችን አርበኝነት ነው ብዬ አስባለሁ። ምክንያቱም ለህዝብ አይደለ ፍቅሩ ለህዝብ ፍቅር ካለን የተነሳ አይደለ አርበኝነት የሚገለጸው ሰው ህዝብ ተጠቃሚ እንዲሆን በየቦታው በየሀገሩ ኢቭን ለሌሎች ዓለማትም ከፍታ መታያ እንድንሆን ምሳሌ እንዳንሆን አሁን በፊት እንደነበርነው ሃንገር ሲባል ወይም ድርቅ ሲባል ፌመን ሲባል ኢትዮጵያ ነበር የምትነሳው። በሰማው በተወሰነ መልኩ ያ ታሪክ ተቀይሯል ብዬ አስባለሁ። ከወጣቶቹ አርበኝነት ኃላፊነቱን ከሚወጣው ሰው ወይም ደግሞ እያደረገ ካለው ኃላፊነት መወጣት ጋር ነው ብዬ አስባለሁ። ተደም ጨምራለን። አርበኝነት በተግባር ነው የሚገለጸው። አርበኝነት በሽለላ በፉከራ በስነ ቃል ብቻ ያው ሐሳቡን እናስተላልፈዋለን እንጂ አርበኝነት በተግባር ነው
የሚታየው የሚተገበር ነገር ነው። ለዛም ነው አያት ቅድመ አያቶቻችን በጦር ሜዳ ተሰልፈው ለኢትዮጵያ ነጻነት ለሉዓላዊነቷ የወደቁት የተነሱት እነ ባልቻ አባሳፎ ሁለቱም የጣሊያን ወረራ ላይ ተሳተፉ በተግባር ነው ያሳዩት ተሳትፏቸው። ሴቱ ወንዱ ልጅ አዋቂው ተሳትፏል። የዚህ ዘመን አርበኝነትን በተመለከተ ስናይ አንዳንድ ነገሮች የሚገርሙኝ ነገሮች አሉ። ከዚህ ውስጥ አንዱ በዚህ በመሰረተ ልማቶች ላይ የሚደርሱ ጉዳቶች፣ ዘረፋዎች ኤሌክትሪክ አሁን በቅርቡ በተደጋጋሚ የሰማናቸው ዜና ትልልቅ የኤሌክትሪክ አስተላላፊ መስመሮችን ተሸካሚዎቹን አፈራርሰዋቸው ብረቱን አወላልቀው ሰዎች ኤሌክትሪክ በተደጋጋሚ ተቋረጠ ሲባል ይሰማሉ። እነኚህ ሰዎች ኢትዮጵያውያን አይደሉም እንዴ የሚዘርፉት ሰዎች? ያው በአርበኞቻችን ዘመን ባንዳ እንደነበረው እኮ እንደዛ አይነት እንትን ነው። አዎ ይገርመኛል ይሄ ነገር። አርበኝነት ስናወራ እነኚህ ሰዎች እንደው ምን የሌላ ሀገር ዜጎች ናቸው? ከዚህ ምክንያቱም ይሄ የአንድ ሰው የሁለት ሰው ችግር አይደለም የሚፈጠረው። አንድ አካባቢ የአንድ ክልል የአንድ ከተማ ትልቅ ብዙ ኢኮኖሚ የሚንቀሳቀስበት በቴሌኮሙኒኬሽን በትል የሚዘረፋ አይተናል። አሁን በቅርቡ ራሱ የኮሪደር ልማቱን አይታችሁ ቆይ የኮሪደር ልማት ስራውን ልብስ ለብሰው ተመሳስለው ሲዘርፉ ተይዘዋል እንዴ! የት ሀገር ነው ሄደው የሚኖሩት እነኚህ ሰዎች? ኢትዮጵያን ዘርፈው የኢትዮጵያን መሰረተ ልማት አፍርሰው ጎድተው። ይሄ ይገርመኛል። እና አርበኝነት እነኚህን ሰዎች ሳይ አርበኝነት በቃ ይሄ ነገር ትምህርት ላይ መሰራት አለበት። ይሄ ነገር ማህበረሰብ ላይ ግብረገብ ላይ መሰራት አለበት። አርበኝነትን የሚያበላሹ ነገሮች ናቸው እነኚህ። የሀገር የብዙ ህዝብ መጠቀሚያ ንብረት መዝረፍ ይሄ ከባንዳነት ምንም የሚለይ ነገር አይደለም። አገርን መጉዳት ነው። ባንዳም የሚባሉት እኮ አገርን መጉዳት ነው ከጠላት ጋር ሆኖ አይደለም። ለራስ ጥቅም ለግል ጥቅም እና እነኚህ አይነት ነገሮች ስናይ በጣም የሚገርም ብዙ ስራ ይጠበቅብናል። ይሄ ትውልድ ከልማት ሉዓላዊነት ከማስከበር ብሔራዊ ጥቅም ከማስጠበቅ የጋራ ትርክት ከመገንባት አንጻር ይሄ ትልቅ የብሔራዊ ንቅናቄ እንቅስቃሴ ያስፈልገናል። ምክንያቱም ተግባራዊ ስለሆነ በተግባር የምንሰራው ስለሆነ እና በጋራ በተግባር ሆነን የዘመኑን አርበኝነት መወጣት አለብን ብዬ አስባለሁ። ያጠቃልል ነው የሚሆነው እንግዲህ ሳስበው ምን ጀምሮ ካለ ያጠቃልል ነው የሚሆነው። ያው ብዙ ነገር አንስተነዋል። እንግዲህ አንድ ሁሉም ሰው አርበኛ መሆን አለበት ስንል በምክንያት ነው። አንድ ቦብ ሆፕ የሚባል አሜሪካዊ ኮሜዲያን የተናገረው ነገር እንደዚህ ጋር ማምጣት ፈልጋለሁ። ለሀገር ሲባል ለሀገር ጥቅም ሲባል ለሀገር ፍቅር መገለጫነት ሲባል እንቁላል መጣል አለብህ እንኳን ከተባልኩ አደርገዋለሁ ይላል። አሁን ይሄ በጣም ሳታይሪካል ነው፣ አነጋገሩ ገላጭ ነው። ለሀገር ሲባል የማይደረግ ነገር የለም። ግን ይሄ ቅድም ባልናቸው ነው። ጦርነት ከሌለ መገለጫው ልማት ነው። አርበኝነት መገለጫው ልማት ነው። መንግስት እንደ መንግስት አሁን ብዙ ቻሌንጆች ሊያጋጥሙ ይችላሉ እንደ ሀገር። ይሄ ከጥንት ጀምሮ ሌሎች ሀገሮች ሰላማዊ ቦታቸው ቁጭ ብሎ ለኛ የሚሰሩልን ብዙ ነገር ይኖራል። በልማታችን እንዳንጠቀም ቅድም ማለት የውሃ ምንጭ መሆናችን የመጠቀማችንን ያህል ብዙ ነገር ጉዳት ያመጣብን ከዛ ጋር ይያያዛል። እና እነዛ ሰዎች ያንን ነገር ቢሸርቡብን በተለያየ መንገድ መንግስት እንደ መንግስት የሚያጋጥሙ የተለያዩ ቻሌንጆችን ወይም ተግዳሮቶችን ተቋቁሞ ህዝቡን በልማት በማሰብ ልክ ጦር ሜዳ አገር ስትወር አገር ተወራለች ተነስ እንደምትል ሁሉ ድህነት አንገት ስር ድህነት አረንቋ ውስጥ እየገባን ነው ተነስ። ለዚህ ደግሞ ዋና የሚያስፈልገው ይሄን በማድረግ ነው ብሎ የተለያዩ ዘርፎችን በማስቀመጥ በመምራት በማቀድ መንግስት በወደ ሰፊነት እነዚህ ነገሮች ያደረገ ህብረተሰቡ ደግሞ በእውቀቱ በጉልበቱ በገንዘቡ በሚችለው ነገር ሁሉ የመንግስትን እቅድና ፕሮግራሞች እየደገፈ እየተሳተፈ ግለሰብም እንደ ግለሰብ በየቤቱ ከቤቱ ጀምሮ ዜግነትን ከመቅረጽ ጀምሮ በትምህርት ቤቶች የሚደረገውን ጨምሮ በተቋማት የሚደረገውን ጨምሮ ያደረገ የልማት አርበኝነትን ማረጋገጥ ግድ ነው። አለዛ አሁን ዓለም ሌላ ነው። ከሌሎች ሀገሮች እርዳታ ያገኘን ዝም ብለን መርፌ እየተወጋ ዝም ብለን ከተለያዩ እርዳታዎች ያገኘ የምትኖርበት ጊዜ አብቅቷል። እሱም እየቀረ ነው። እሱን ማድረግ አይፈልጉም አሁን ሀገራት። ሰው አገር ራሱን ችሎ ነው መቆም ያለበት። መተማመንም ያለብን በራሳችን ሀብት በራሳችን የልማት ሀብት ነው እንጂ የሌሎች ላይ ጥገኛ መሆን የለብንም። ምክንያቱም ጊዜውም ወቅቱም ዓለምም አይፈቅድም። ቅድም እንዳልከው እጃችን ላይ ብዙ ነገር እያየን ነው ሲቀየር። ስለዚህ የልማት አርበኝነትን በማረጋገጥ ከመንግስት
ከህዝብ ከግለሰብ ከተቋማት የሚጠበቀውን ነገር ነቅተን እየጠበቅን ማከናወን አለብን ብዬ አስባለሁ። ተደም ጀምሯል። ያው እንግዲህ እንዳነሳችሁት ነው አባቶቻችን እናቶቻችን ተራራ ወርደው ወጥተው ዱር ገደል ውስጥ አልፈው ለልጆቻቸው ወይም ደግሞ ለኛ ያስረከቡን ሀገር አለች። እነሱ ታሪክ ሲያነሳቸው ይኖራል። በፈጸሙት ገድል በፈጸሙት ያርበኝነት ተግባር በተለያዩ ታሪክ ስናነሳቸው ወይም ደግሞ ስንዘክራቸው እንራለን። የዚህ ዘመን የኔ ትውልድ ያሁን ዘመን ልጆች ወይም ደግሞ ያሁን የዚህ ዘመን ትውልድ አርበኝነት ደግሞ የሚገለጸው እንዳላችሁት የልማት አርበኝነት ላይ ነው። ድህነትን ማሸነፍ ላይ ነው። የሀገርን ብሔራዊ ጥቅም ማስከበር ላይ ነው። የሀገርን ብሔራዊ ትርክትን መፍጠር ላይ እንደዚህ አይነት ተግባራቶች የጋራ ተግባራቶች ላይ ነው ብለን እናስባለን። ተመልካቾቻችን እንግዲህ እንደተከታተላችሁት አርበኝነትን በተመለከተ የተለያዩ ጉዳዮችን እያነሳን ውይይት አድርገናል። የተወሰነ የሚጠቅማችሁን ነገር እንዳገኛችሁበት ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ ወቅታዊ ዝግጅት እስከምንገናኝ ሰላም።